ሃይ ታንተ አው ታነኝ እንግዲህ ስሜቷን ችግር የለውም። በጣም ነው የምወድሽ። አመሰግናለሁ። እኔ እንደዚህ ታደርጋለህ ብዬ አላሰብኩም ነበር። አንዳንዴ በእንደዚህ አይነት መንገድ መምጣቱ የተሻለ ነውና ወንድሜ እንዴት ነህ? ታባዬ ደህና ነሽልኝ? እንዴት ነሽ? እንዴት አለሽልኝ? ምር ብሎብሻል አቦ ጨረቃ ውፋ ጨረቃ መስለሻል። ዛሬ ደግሞ ደህና ነሽ? እንዴት ነሽ? ስንት ጊዜ መሰለሽ በጣም በተደጋጋሚ ጊዜ አንቺን ለማግኘት ብዙ ሞክራለች። ያው እንዳልኩሽ ከዚህ በፊት ማውርቼሻለሁ። አንቺን በስራ በተለያዩ ነገሮች ሳይመችሽ ቀርቶ ልታገኛት አልቻልሽም ነበረ። ያው አንቺ ጋርም ያለውን ነገር መረዳት ስላለብኝ እንትን ብዬ ነበር። ዛሬ እንግዲህ ቤተሰብ ሩታና ፊዮሪን አገናኝቻቸዋለሁ። ተሳክቶልኛል። ፊዮሪ ስምሽ በጣም ያምራል። እኔ ደግሞ ሩታ ባረለ ሩታ ደህና ነሽ? እንዴት ነሽ? አለሁ ፈጣሪ ይመስገን። ሰላም ፋሚሊ፣ ቀጥታ ሰላም አላልኳችሁም። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ወንድሜ ሶሪ ስለቆየሁባችሁ ማለት ከዚህ በፊትም ነግረኝ ነበር ልታገኝሽ ትፈልጋለሽ ምናምን የሚለውን ነገር እኔም አንደኛ ከስራ ጋር አልተመቻቸልኝም። ሶሪ ስላስጠበቅኩሽ። ጉድ በጣም አመሰግናለሁ። በጣም ተጨነቅሽ። አያስፈልግም ነበር ማለት ለማለት ችግር የለውም። እና ሶሪ በጣም ስለቆየሁባችሁ ማለት አንደኛ ነገር እንዴት አለ መሰለሽ አሁን ላይ ብዙም ትረጅኛለሽ ብዬ አስባለሁ። ማለት ዝም ብዬ ማቃቸውንም አላቃቸውንም ሰዎች አሁን ላይ መቅረብም ማግኘትም አልፈልግም። አምኜ ባመንኳቸው ሰው ምናምን በጣም ብዙ ነገር ስለደረሰብኝ እግዚአብሔር ይመስገን አጠንክረውኝ ቢያልፉም እነሱ የጎዱኝ ቢመስላቸውም እኔ ግን ሁሌም እየጠነከርኩኝና እንዴት ነው በሳት እየተፈተንኩኝ ነው ያለፍኩትና ለዚህ በቅቻለሁኝ እና ትረጅኛለሽ ብዬ አስባለሁ። ካሳለፍኩት ነገር አንፃር ነው እሱንም ቢሆን ዛሬ አይመቸኝም ምናምን እያልኩኝ ምክንያት እየፈጠርኩበት ነበረ እና ደግሞ በደንብ ዲቴል አወራሁት። ምን አይነት ልጅ ናት በደንብ እንድታውቃት ፈልጋለሁ። ማንንም ከዚህ በኋላ ማግኘት አልፈልግም። ከዚህ በኋላ ማገኛቸው ሰዎች የሚጎዱኝ የመሰለኝ ስለሆነ ማንንም ማግኘት አልፈልግም አልኩትኝ። እንግዲህ እሱም ባንቺ ነገር በደንብ እርግጠኛ ሆነ ይመስለኛል። ለዛም ነው ያገናኘን ብዬ አስባለሁ። ማለት ይቅርታ ማለት አንቺን እንደዛ ማሰብ አልነበረብኝም እውነት ለመናገር ምክንያቱም አላቀሽም አታውቂኝም። ማላቀውን ሰው በቃ ማግኘትም አልፈልግም ወይም ደግሞ ትጎዳኛለሽ ብዬ መጠራጠር አልነበረብኝም። ግን ትረጅኛለሽ ካሳለፍ